ጸጉሬ ምንም ባደርግለት አያድግም ብላችሁ ለተጨነቃችሁ ላሰባችሁ ዛሬ ጸጉር የሚያሳድግ ጸጉር የሚያፋፋ እንዳይነቃቀል እንዳይሰባበር የሚያደርግ የጸጉር ፕሮቲን ጸጉር የሚያጠቁር የጸጉር ማስክ ይዤላችሁ መጥቻለሁ። ሁላችሁም ተጠቀሙት። አሰላሙ አለይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ ጸጉራችሁ አላድግ ላላችሁ ጸጉሬ ምንም ባደርግለት አያድግም ደክሞኛል ብላችሁ ላሰባችሁ ለተጨነቃችሁ ጸጉራችሁ የምታሳድጉበት ከግንባራችሁ ላይ የሸሸ ጸጉራችሁ በፍጥነት ያለማቋረጥ የሚያሳድግላችሁ የጸጉር ውህድ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ አይታችሁ ሰርታችሁ ተጠቀሙ፣ ታመሰግኑኛላችሁ። 100% ናቹራል የሆነ በቤታችሁ ውስጥ ሰርታችሁ የምትጠቀሙትን ማስክ ነው። ከኬሚካል ነፃ የሆነ በቤታችሁ ውስጥ ሰርታችሁ ጸጉራችሁ ማሳደግ ትችላላችሁ። ቀጥታ ወደ አሰራሩ እንገባለን። አሰራሩን አጠቃቀሙ ነግራችኋለሁ። ቪዲዮውን በላይክ ጀምሩት። ላይክ አድርጉት፣ ቪዲዮውን ሼር አድርጉት። ሁሉም ሰው በቅንነት ይጠቀም። በመጀመሪያ ደረጃ የምጠቀመው ነጭ ሽንኩርት ነው። 3 ፍሬ ነጭ ሽንኩርት እጠቀማለሁ። ነጭ ሽንኩርት እንግዲህ እንደሚታወቀው ጸጉር በፍጥነት ያሳድጋል። እንደ ዊግ ነው የሚያሳድገው፣ ግን አጠቃቀሙ ማወቅ አለባችሁ። ነጭ ሽንኩርት ዝም ብላችሁ አንስታችሁ ጸጉራችሁ ላይ ቆዳችሁ ላይ አትፈትፍኩ። ልክ እንደዚህ እኔ በማሳያችሁ መልኩ ሰርታችሁ ተጠቀሙት። በቀጣይ 1 ማንኪያ ቆርንፉድ እጠቀማለሁ። 1 ማንኪያ ቆርንፉድ፣ 3 ፍሬ ነጭ ሽንኩርት። እንዴት አድርጌ እንደምሰራ አሳያችኋለሁ። ጸጉሬ አያድግም እኔ ደክሞኛል ያልተጠቀምኩት ነገር የለም ብላችሁ ትጠይቁኛላችሁ ሁላችሁ። በመጀመሪያ ደረጃ የሆነ ነገር ስትጠቀሙ አጠቃቀሙን ማወቅ አለባችሁ። ይሄንን ቪዲዮ እስከ መጨረሻ አይታችሁ አጠቃቀሙን ስለምናግራችሁ አጠቃቀሙ ላይ ስህተት እንዳትፈጥሩ አጠቃቀሙን መጨረሻ ላይ እነግራችኋለሁ። 1 ብርጭቆ ውሃ ጨምሬ ለ5 ደቂቃ በእሳት ሰራዋለሁ። ሁላችሁም ተጠቀሙ። ጸጉራችሁ ለሚሰባበር ለሚነቃቀል ጸጉሬ አያድግም ለምትሉ በዛሬ ቪዲዮ በዚህ ውህድ የጸጉራችሁን መፍትሄ ታገኛላችሁ። ይሄንን ቪዲዮ ሼር አድርጉት፣ ሁሉም ሰው ጋር እንዲደርስ ሁሉም ሰው ይጠቀምበት። ቆሮንፉድ እንደሚታወቀው ጸጉር በፍጥነት ያሳድጋል። በአሁኑ ሰዓት ቆሮንፉድ ለቆዳ ራሱ ጽድት ነው የሚያደርገው። የፊታችሁ ቆዳ ጽድት ነው የሚያደርግላችሁ። ከዚህ በፊት ሰርቼላችኋለሁ። ሰሞኑን የሰራውላችሁ የፊት ማስክ በቆሮንፉድ ነው። ቪዲዮን ገብታችሁ ማየት ትችላላችሁ። ብጉር ላለባችሁ፣ የፊታችሁ ቆዳ ለተበላሸ በቆሮንፉድ ማስክ ሰርቻለሁ። እሱን ገብታችሁ ማየት ትችላላችሁ። ከዚህ ቪዲዮ ስር አስቀምጥላችኋለሁ ከፈለጋችሁ ሊንኩን። እሱን ተጭናችሁ አይታችሁ ፊታችሁንም በዛው ማሳመር ትችላላችሁ። በጣም አሪፍ 100% ናቹራል በሆነ መንገድ ነው የሰራሁት። ገብታችሁ እዩት። ከዚህ ቪዲዮ ስራ አስቀምጥላችኋለሁ። አያችሁት? በዚህ መልኩ በእሳት ለ5 ደቂቃ አበስለዋለሁ። ዛሬ የጸጉራችሁ ታሪክ የሚቀይር የጸጉር ውህድ ነው። ቀላል አሰራር ነው። ነጭ ሽንኩርቱ ይሸታል የምትሉ አይሸትም። እንዴት አድርጌ እንደምሰራ አሳያችኋለሁ። አያችሁት? በዚህ መልኩ ጨርሼለታለሁ በእሳት። ውሃውን አነደፋውም፣ ውሃውንም እንጠቀምበታለን። ነጭ ሽንኩርቱ ደግሞ እንዴት አድርጌ እንደምሰራ አሳያችኋለሁ። አያችሁት? እንዴት አባቱ እንደሚያምር። ይሄ ራሱ ውሃው ብቻ በመጠቀም ጸጉራችሁን ማሳደግ ትችላላችሁ። ግን እኔ ውህድ ነው የምሰራበት። ውሃውንም የሰራውበት ውሃውንም ውህድ ነው የምሰራበት። ነጭ ሽንኩርቱንም አልጥለውም። እንዴት አድርጌ እንደምሰራ አሳያችኋለሁ። በነገራችን ላይ ይሄንን ለቦርጭ ራሱ የምታጠፉበት መጠጣት ትችላላችሁ። መድኃኒትም ጭምር ነው ለመጠጣት ራሱ። በቤታችሁ ውስጥ በሚገኝ ግብዓት የተለያዩ የጤና በሽታዎች ያለባችሁ መጠቀም ትችላላችሁ። በተለይ ይሄ ነጭ ሽንኩርት በጣም አሪፍ ነው። ጠዋት በባዶ ሆዳችሁ ልክ እንደዚህ 1 ፍሬ ነጭ ሽንኩርትና 5 ቆርንፉድ አድርጋችሁ በ1 ብርጭቆ ውሃ ብትጠጡት ብዙ ጥቅም ታገኙበታላችሁ። ምንም አይነት በሽታ እንዳይመጣባችሁ ይከላከልላችኋል። አያችሁት? በዚህ መልኩ አጥልዬዋለሁ። እዚህ ጋር 3ቱን ፍሬ ነጭ ሽንኩርት በደንብ አድርጌ አድቅቄ በውህድ መልክ ነው የምሰራቸው። በደንብ አድርጋችሁ ማድቀቅ ይጠበቅባችኋል። ጸጉራችሁ ላይ ስትታጠቡት እንዳያስቸግራችሁ ስታበጥሩት። አሁን ውህድ ነው የምሰራው። በደንብ አድርገን ድቅቅ አድርገን እንፈጨዋለን።
ቅድም ባጠለልኩት በውሃው ትንሽ እጨምርበታለሁ። እየጨመርኩኝ አደቅበታለሁ ነጭ ሽንኩርቴን። ልክ በዚህ መልኩ ስትጠቀሙት ቆዳችሁ ራሱ ጥርት ነው የሚያደርግላችሁ። ቆዳችሁ ኢንፌክሽን አያመጣባችሁም። ነጭ ሽንኩርት ዝም ብላችሁ በቆዳችሁ ላይ የምትፈቀፍቁ ከሆነ ቆዳችሁ ጠባሳ ነው የሚያደርግላችሁ። እዚህ ጋር የምጨምረው 1 ማንኪያ ነሻ ጨምሬያለሁ። ትናንት አሳይቻችኋለሁ። ብዙዎቻችሁ ነሻ ምንድን ነው ብላችሁ ለጠየቃችሁ ከዚህ ቪዲዮ ከታች ማስቀምጥላችሁ ሊንክ ገብታችሁ አይታችሁ የነሻውን ካርቶኑን እዛ ላይ አሳይቻችኋለሁ። እዛ ላይ ማየት ትችላላችሁ። ስክሪንሾት አድርጋችሁ መግዛት ትችላላችሁ። የነሻውን ካርቶኑን እዛ ላይ አስቀምጬላችኋለሁ። 1 ማንኪያ ነሻ ተጠቅሜያለሁ። 2 ማንኪያ ቡና እጠቀማለሁ። ቡና በጣም አሪፍ ነው፣ ለጸጉራችሁ ሽበት ይከላከልላችኋል። ቡና በሚገርም ሁኔታ ጸጉር እድገት ያፋጥናል። በተለይ በሻምፖአችሁ ስትጨምሩ፣ ሻምፖ ጸጉራችሁ ልትታጠቡ ስትሉ ዝም ብላችሁ በሻምፖ አትታጠቡ። ሻምፖአችሁ ላይ የተለያየ ነገር መጨመር ትችላላችሁ። ቆሮንፎድ ኢቭን በሻምፖአችሁ ውስጥ 10 ፍሬ ቆሮንፎድ ጨምሩበት። ጸጉራችሁ እንዳይበጣጠስ እንዳይነቃቀል ያደርግላችኋል። እና ቡናም ደግሞ በሻምፖአችሁ ስትጨምሩ ጸጉራችሁ በፍጥነት ነው እንዳይሰባበር እንዳይጎዳ ያደርግላችኋል። እንደዛ እያደረጋችሁ ጸጉራችሁ በትክክል ማሳደግ እንዲያድግላችሁ ከፈለጋችሁ በደንብ መንከባከብ ይኖርባችኋል። እንደዚህ ዝም ብላችሁ ሻምፖ ገዝታችሁ ዝም ብላችሁ አትታጠቡ። ኬሚካል ያለው ስለሆነ እንዳይጨርስባችሁ ጸጉራችሁ ቁርንፉድ 10 ፍሬ አድርጉበት። አያችሁት? በዚህ መልኩ የመጀመሪያ የሰራሁበትን የቁርንፉድና የነጭ ሽንኩርት ውሃ ጨምሬ ውህዴን በዚህ መልክ አዘጋጅቼዋለሁ። በቀጣይ እንቁላል እጨምራለሁ። በቀጣይ የምጨምራቸው ግብአቶች አሳያችኋለሁ። 2 የእንቁላል አስኳል እጨምራለሁ። እንቁላል ራሱ ጸጉራችሁ ብቻው እንኳን ብትቀቡ ጸጉራችሁ በፍጥነት ነው የሚያሳድግላችሁ። ይሄንን ውህድ ስትጠቀሙ በአንዴ ብቻ ተጠቅማችሁ እንዳታቋርጡት። በሳምንት 1 ጊዜ ጸጉራችሁ ልትታጠቡ ስትሉ በሳምንት 2 ጊዜ የምትታጠቡ ከሆነ ይሄንን ማስክ ድጋሜ እየሰራችሁ በየሳምንቱ እየደጋገማችሁ ተቀቡት። እስከ 4 ጊዜ ደጋግማችሁ ስትቀቡት እመኑኝ ጸጉራችሁ በፍጥነት ነው የሚያሳድግላችሁ። እንዳትቀያይሩ። የሆነን ውህድ ስትጠቀሙ ከተመቻችሁ እየደጋገማችሁ ተቀቡት እና ጸጉራችሁ እንዲያድግላችሁ ከፈለጋችሁ እንደዛ ነው ማድረግ ያለባችሁ። 1 ጊዜ ብቻ ተጠቅማችሁ እንዳትተውት። አያችሁት? እዚህ ጋር 2 እንቁላል አስኳል ጨምሬያለሁ። በቀጣይ ደግሞ ይሄንን ዘይት ጨምራለሁ። ይሄን ዘይት ያላያችሁ ገብታችሁ ማየት ትችላላችሁ። ፕሮፋይሌን ተጭናችሁ ዩቲዩብ ላይ ስለለቀቅኩት እዛ ላይ ታገኙታላችሁ። ከታች ቪዲዮዎች አሉ። በጣም አሪፍ የጸጉር ዘይት ነው። በየቀኑ የምቀባው ዘይት ነው። ምንም አይነት ሽታ የለውም። በሮዝመሪ በተለያየ ነገር የሰራሁት ዘይት ነው። እንዳያመልጣችሁ ገብታችሁ ተጠቀሙት። ምንም አይነት ሽታ የለውም። በየቀኑ ጸጉራችሁ በምትታጠቡበት ሰዓት፣ ጸጉራችሁ በምትሰሩበት ሰዓት፣ በምታበጥሩበት ሰዓት፣ ጸጉራችሁ ስታበጥሩ የምትጠቀሙት ዘይት ነው። እንዳያመልጣችሁ ገብታችሁ ማየት ትችላላችሁ። ዘይቴን ጨምሬያለሁ። አሁን እነዚህን ውህዶች አንድ ላይ በደንብ አድርጌ አዋህዳቸዋለሁ። በደንብ አድርገን እናዋህዳቸዋለን። አያችሁት? ምን እንዳለበት ከመጀመሪያ ጀምራችሁ እንዴት አድርጌ እንደሰራሁት እዩትና እያያችሁ ሰርታችሁ ሞክሩት። የምር ታመሰግኑኛላችሁ። 100% ናቹራል የሆነ የሚገራርሙ ቪዲዮ እየሰራሁላችሁ ነው። የሚገራርሙ የጸጉር ውህዶች እየሰራሁላችሁ ነው። አንድ ጉዳት የሌለው ሁሉም ጠቃሚ የሆነ ነገር ነው የምሰራው። ሁላችሁም ገብታችሁ ማየት ትችላላችሁ። የኔን ቪዲዮ እያንዳንዳቸው ገብታችሁ እዩ። የምሬ ነው ምላችሁ። እኔ ራሴን እያመሰግን ነው። እናንተ ባታመሰግኑኝ እኔ ራሴ እያመሰገንኩ ነውና እስኪ እኔን የምታመሰግኑ በኮሜንት አሳውቁኝ። እዚህ ድረስ ደግሞ ለተከታተላችሁ እስኪ አይቼዋለሁ እዚህ ድረስ ጠቅሟለሁ ብላችሁ ጻፉልኝ። ግን በጣም ነው መወዳችሁ። የምሬ ነው ምላችሁ። ውድድ ነው ማረጋችሁ። አያችሁት? በዚህ መልኩ ጨርሼለታለሁ። ይህንን ውህድ ስትቀቡ ጸጉራችሁን ከፍላችሁ እስከ ስር ጀምራችሁ ነው እስከ ጫፍ ድረስ በደንብ አድርጋችሁ ተቀብታችሁ ማሳጅ አድርጋችሁ በላስቲክ ሽፍን አድርጋችሁ 1 ሰዓት በቂ ነው። እሺ፣ ከ1 ሰዓት በላይ እንዳታቆዩት። ነጭ ሽንኩርት ስላለው መቆየት አይጠበቅባችሁም። 1 ሰዓት ነግሬያችኋለሁ። ለቆዳችሁ ጥሩ አይደለም ነጭ ሽንኩርት ለብዙ ሰዓት ሲቆይና
ጸጉራችሁ እንዲያድግላችሁ ከፈለጋችሁ 1 ሰዓት ብቻ ቆይታችሁ ታጠቡት። እስኪ የተመቻችሁ በኮሜንት አሳውቁኝ። እጠቀመዋለሁ ብላችሁ ጻፉልኝ። በቀጣይ ደግሞ ምን እንደምሰራላችሁ በኮሜንት አሳውቁኝ፣ ይዤላችሁ እመጣለሁ። የዛሬ ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ።